በሪች ዳድ ፑር ዳድ ወይም ሀብታም አባት ድሃ አባት በሚለው መጽሐፍ ላይ እንግዲህ የካሽ ፍሎ ኳድራንት ሮበርት ኪዮሳኪ ባለጸጋ ለመሆን 4 የተለያዩ መንገዶች እንዳሉ ያብራራል። ነገር ግን እያንዳንዱ ከሌሎቹ የበለጠ ውጤታማ ናቸው ይለናል። ትምህርት 1 ካሽ ፍሎ ኳድራንት ወይም ደግሞ የገንዘብ ፍሰት ኳድራንት። የገንዘብ ፍሰት ኳድራንት ሀብት ከተለያዩ 4 ምንጮች ሊመጣ እንደሚችል የሚያብራራ ቀላል ሞዴል ነው። የትኛው ኳድራንት ውስጥ እንደምትገኙ የሚወስነው አብዛኛው ገቢው ከየት እንደሚመጣ 4ቱ የተለያዩ ኳድራንቶች የሚከተሉት ናቸው። አንደኛው ተቀጣሪ ወይም ኤምፕሎይ። ተቀጣሪ ደህንነትን ሴኩሪቲ ይፈልጋል። የድርጅት መሰላልን በመውጣት የፋይናንስ ስኬትን ያገኛል፣ ለምሳሌ እስከ ሲኢኦ ድረስ። እናም እንዲህ ሲል ልሰሙት ትችላላችሁ። ጥሩ ባልደረቦች፣ ትልቅ ጥቅሞች ያሉት አስተማማኝ ስራ እየፈለኩ ነው። ሁለተኛው ወይም ሰልፍ ኤምፕሎይድ ነው። ሁለተኛው ወይም አነስተኛ ንግድ ባለቤት። ይህኛው ቁጥጥር ኮንትሮል ይፈልጋል። ከፍተኛ ፍላጎት ባለው መስክ ውስጥ በጣም የተለየ ባለሙያ በመሆን የፋይናንስ ስኬትን ያገኛል። እናም እንዲህ ሲል ልሰሙ ትችላላችሁ። ለክህሎቴ እና ለጊዜ ጥሩ ክፍያ የማገኝበት እና እኔ ራሴ የምመራበት ስራ እየፈለኩ ነው። ሶስተኛው ቢግ ቢዝነስ ኦውነር። እንግዲህ የትልቅ ንግድ ባለቤት ነፃነትን ይፈልጋል ወይም ፍሪደምን ይፈልጋል። ትርፋማ የንግድ ስርዓትን በመፍጠር ሲስተሞችን በመፍጠር የፋይናንስ ስኬትን ያገኛል። እናም እንዲህ ሲል ልሰሙ ትችላላችሁ። ንግዴን እንዲያካሄዱልኝ ከኔ የበለጡ ጎበዝ የሆኑ ሰዎችን እየፈለኩ ነው። አራተኛው ኢንቨስተሮች ወይም ባለሀብቱም ነፃነትን ይፈልጋል። ነገር ግን ይህን የሚያደርገው ከፍተኛ ትርፍ ወደሚጠበቅበት ቦታ ገንዘብን በመመደብ ነው። እንዲህ ሲል ልሰሙ ትችላላችሁ። ገንዘቤ በተቻለ መጠን በጣም ትርፋማ በሆነ መንገድ ለእኔ ሊሰራ የሚችልበትን ቦታ እየፈለኩ ነው ይላል። ትምህርት 2 ኦፒቲ እና ኦፒኤም። በገንዘብ ፍሰት ኳድራንት በግራ በኩል እና በቀኝ በኩል ባሉት ሰዎች መካከል ያለው ትልቁ ልዩነት ኦፒቲ እና ኦፒኤም ነው። ምንድነው ኦፒቲ? other people's time ማለት የሌሎች ሰዎች ጊዜ ማለት ነው። እንዲሁም ደግሞ ኦፒኤም ማለት other people's money፣ ይህም ማለት የሌሎች ሰዎች ገንዘብ ማለት ነው። ከኳድራንት ቢ የመጣ ሰው ከኳድራንት ኢ እና ኤስ ሰዎች መቅጠር የሚችልበትን የንግድ ስርዓት ሲነድፍ ኦፒቲ እና ኦፒኤምን ይጠቀማል። እንዲሁም ከኳድራንት አይ ወይም ኢንቨስተር ሰዎችን ገንዘብ ይጠቀማል። ብዙውን ጊዜ ንግዱን ለማስጀመር የራሱን ጊዜ ኢንቨስት ያደርጋል። ነገር ግን በረጅም ጊዜ አስፈላጊ አይደለም ማለት ነው። ይህም ወይም ደግሞ ፓሲቭ ኢንካም ባለቤት መሆን ይቻላል ማለት ነው። ስለዚህ ከኳድራንት አይ ወይም ደግሞ ከኢንቨስተር የመጣ ሰው ከገንዘቡ ብቻ ገቢ ለማመንጨት ኦፒቲን ይጠቀማል። ያው የሰዎችን ጊዜ ይጠቀማል ማለት ነው። በቂ ክህሎት ካለው የኢንቨስትመንት ትርፉን ለማሳደግ የሌሎችን ሰዎች ገንዘብ እንዲሁም የራሱን ገንዘብ መጠቀም ይችላል። ትልቁ ልዩነት እዚህ ላይ ነው። ከኢ እና ኤስ ማለትም ተቀጣሪና ራሳቸውን ቀጥረው ካሉበት ኳድራንት የመጡ ሰዎች ኦፒቲ ወይም ኦፒኤም በጭራሽ አይጠቀሙም። ስለዚህ በኳድራንታቸው ውስጥ ይበልጥ ስኬታማ በሆኑ ቁጥር ብዙ ገንዘብ ያገኛሉ። ነገር ግን በተመሳሳይ ጊዜ የስራ ጫናቸው ይጨምራል። ስለዚህ እውነት ነው፣ በጣም ገቢያቸው በጨመረ ቁጥር ጫናቸውም እየጨመረ ይሄዳል ማለት ነው። ትምህርት 3 የኳድራንቶች ጥቅሞችና ጉዳቶችን እንይ። ተቀጣሪ ጥቅሞቹ ምንድን ናቸው? የገንዘብ አለመረጋጋት መቀነስ ማለት ነው። የሚከፈልበት እረፍት፣ እንግዲህ የእረፍት ጊዜ ይኖረዋል። ፕላስ ደግሞ የጤና መድን እና ሌሎች ጥቅማ ጥቅሞችን ያገኛል። የስራ ባልደረቦችም ይኖሩታል። ጉዳቱ ደግሞ የራስ ስራ ባለመሆኑ የሚሰራውና የሚያገኘው ነገር ተመጣጣኝ አይደለም ማለት ነው። እንግዲህ በወጣው ልክ አያገኝም ማለት ነው። ስለዚህ ጉዳቱ እሱ ነው ማለት ነው። ከዛ በመቀጠል ደግሞ አለቃ መኖሩ፣ በተለይም አለቃ በመኖሩ
ሌላኛው ደግሞ የሰልፍ ኢምፕሎይ ወደ ኤስ ጋር ስሞል ቢዝነሶች ጋር ደግሞ እንምጣ። አነስተኛ ንግድ ባለቤቶች ወይም የግል ተቀጣሪዎች ጥቅሞቹ ምንድን ነው ከተባለ የመጀመሪያው የራሱ አለቃ ነው እዚህ ጋር ያለ ሰው። ስለዚህ እንደ ስራው ይከፈለዋል ማለት ነው። በሰራው ልክ ያገኛል። which means እሱ ባወጣው ኢነርጂ ልክ ያገኛል። አይታችሁ ከሆነ ብዙ ሰዎች እንደ ራሴ አይሆንልኝም፣ እንደኔ አይሆንልኝም። እነዚህ ሰዎች ስራው ላይ ሲሆኑና ከስራው ዞር ሲሉ ገበያቸው ላይ ትልቅ ልዩነት ይኖራል ማለት ነው። ስለዚህ ጉዳቶቹ ደግሞ ምንድነው ከተባለ ይሄ ሰው ጊዜ አይኖረውም ማለት ነው። ለሌሎች ማህበራዊ ህይወቶች በጣም ጊዜ ያጣል፣ ምናልባት አይኖረውም። የፋይናንስ አለመረጋጋት፣ በዚህ ላይ ደግሞ ምናልባት ገንዘብ ሊያጣ ይችላል፣ ሪስክ ይኖረዋል። ስለዚህ ይሄም ነው ማለት ነው። ሌላኛው የቢዝነስ ኦውነሮች ጋር ወይም ደግሞ የትልቅ ንግድ ባለቤቶች ጥቅሞቹ ምንድነው ከተባለ ኦፒቲ እና ኦፒኤምን። ይሄ ማለት ምንድነው? የሰዎች ጊዜና ገንዘብን ማግኘት ይችላሉ። የፋይናንስ ነፃነት በጣም በፍጥነት ሊሳካ የሚችልበት መንገድ ነው እዚህኛው ኳድራንት ላይ እና ከትርፎ ውስጥ ከፍተኛ ድርሻ ወደ ራስዎ ይገባል፣ ኪሶ ይገባል ማለት ነው። ይህ ማለት በሌላ አነጋገር ትንሽ ታክስ ይከፍላሉ ማለት ነው። ጉዳቱ ምንድን ነው ከተባለ የፋይናንስ አለመረጋጋት፣ ምናልባት ገንዘብ ሊያጡ ይችላሉ። ትምህርት ቤት ከተማርነው ወይም ደግሞ ትምህርት ቤት ካስተማረው የተለያየ ክህሎትን እንግዲህ ስብስብ ይጠይቃል። ይሄንን ፕላስ ደግሞ ሰዎች የማስተዳደርን ብቃት ማሳደግ ይኖርቦታል ማለት ነው። ስለዚህ ይሄ ነው ማለት ነው። ሌላኛው ኢንቨስተር ባለሀብቶች ጋር ደግሞ እንሂድ። እነዚህም ጋር ደግሞ በጣም ደስ የሚለው ኦፒኤም ኦፒቲን በደንብ ይጠቀማሉ። የፋይናንስ ነፃነት በፍጥነት ይሳካል። እንዲሁም ከትርፎ ውስጥ ከፍተኛ ድርሻ ወደ ኪሶ ይገባል። በሌላ አነጋገር እዚህም ጋር ታክስ በጣም ያንሳል፣ እስከ ዜሮ ላይ ሊደርስበት ይችላል ማለት ነው። ስለዚህ የማይከፍልበት ደረጃው ላይ ሊኖር ይችላል። ፕላስ ፓሲቭ ኢንካም አለው። ጉዳቶቹ ምንድን ነው ከተባለ ደግሞ የፋይናንስ አለመረጋጋት ነው። እንዲሁም ጉዳት ያው ሪስኩ አንደኛው ገንዘብ ልታጣበት ትችላለህ እዚህ ደረጃ ላይ፣ ግን ከጉዳቱ ይልቅ ደግሞ ጥቅሙ በጣም የበዛ ነው ማለት ነው። ሌላኛው ትምህርት 4 ጋር እንሂድ። ሱስን ማቋረጥ ወደ ቀኝ በኩል ለመሸጋገር እንግዲህ ስለዚህ በሁሉም ኳድራንቶች ጥቅሞችና ጉዳቶች አሉ። ነገር ግን የቀኝ በኩል የፋይናንስ ነፃነት በጣም በፍጥነት ሊገኝ የሚችልበት ቦታ እንደሆነ አይተናል። ስለዚህ ራሳችንን ልንጠይቅ እንችላለን፣ እንዴት ወደዚህ ወገን መሸጋገር እንችላለን? ወደ ቀኝ ኳድራንት። ገንዘብ ልክ እንደ ወሲብ ወይም ደግሞ አደንዛዥ እጽ ነው፣ የሱስ ኃይል አለው። ስለዚህ በአንድ የተወሰነ ኳድራንት ውስጥ ገንዘብ ሲያገኙ ለዚያ ኳድራንት ሱስ ይይዛቸዋል። ለምሳሌ ለአንድ ትልቅ ኩባንያ እንደ ተቀጣሪ ገንዘብ ካገኘ፣ ለምሳሌ አእምሮ ያንን ስራ አይነት ለምሳሌ ከገንዘብ ሽልማት ጋር ያዛምደዋል። ከዚህ የተነሳ ከአንድ ኳድራንት ወደ ሌላ ኳድራንት መቀየር በጣም አስቸጋሪ ይሆናል። ከዚህም በላይ ዲግሪዎች፣ የስራ ዋስትና የሚከፈልበት እረፍት እና የመንግስት ጡረታ ከፍተኛ ዋጋ ከሚሰጥ ቤተሰብ ጋር ደግሞ ከወጣ ያ ሰው በጣም አስቸጋሪ ነው የሚሆንበት ወደዛኛው ለመሸጋገር ማለት ነው። ስለዚህ አስቸጋሪ ሊሆንበት ይችላል። እንዲሁም ደግሞ አንዳንድ አሉታዊ እምነቶች፣ የአእምሮ መሰናክሎችን ነው። ለምሳሌ በጣም ብዙ አደጋ እየወሰድኩ ነው፣ ልወድቅ እችላለሁ፣ ወይም ደግሞ ልትወድቅ ትችላለህ። ገንዘብ ለማንኛውም ደስታን ሊገዛ አይችልም። ይህ አልበቃ ብሎ የትምህርት ስርዓታችን ደግሞ የተገነባው ጥቂት ስህተቶችን ለሚሰሩ ሽልማት እንዲሰጥ፣ ብዙ ስህተቶችን ለሚሰሩ ደግሞ ቅጣት እንዲሰጥ ነው። ስለዚህ በቢ እና በአይ ኳድራንቶች ውስጥ ሙሉ በሙሉ ተቃራኒ በሆኑ መንገድ እርምጃ መውሰድ አለቦት። እርምጃ የሚወስድ ሰዎች ብዙ ስህተቶችን ይሰራሉ። ነገር ግን በረጅም ጊዜ እነዚህ ሰዎች እንደ ንግድ ባለቤትና ወይም ደግሞ ባለሀብቶች
ሆነው ይገኛሉ። ስለዚህ ልክ እንደ ቶማስ ኤዲሰን የኤሌክትሪክ አምፖልን ከመፍጠሩ በፊት 1014 ስህተቶችን በመስራቱ ተወቅሶ ነበር። እሱም ሲመልስ እንዲህ አለ፣ 1014 ጊዜ አልወደኩም። የማይሰሩበትን መንገዶች 1014 ጊዜ በተሳካ ሁኔታ አግኝቻለሁ። ሽግግሩ ቀላል አይሆንም፣ ነገር ግን ጀምሩት። ጉዞውን ከዚህ በፊት ካደረገ ሰዎች ጋር ምናልባት በዛ ሌቭል ላይ ካሉ ሰዎች ምን ማድረግ ልምዶችን መቅሰም ይጠበቅብናል። ቢዝነስ ኦነር እና ኢንቨስተሮች በዛ ስቴፕ ከሄዱ ብዙ መጽሐፎችን፣ ፖድካስቶችን ከተለያዩ መንገዶች ልናገኝበት እንችላለን። ስለዚህ መማር አስፈላጊ ነገር ነው። ትምህርት 5 የባለሀብቶች ደረጃዎች ምናልባት እናያቸው። እንደ ሮበርት ኪዮሳኪ 5 የተለያዩ የባለሀብቶች ደረጃዎች አሉ ይለናል። ከታችኛው እንጀምር። የዜሮ የፋይናንስ ብልህነት ደረጃ። በዚህ ደረጃ ምንም አይነት ኢንቨስት የሚያደርጉት የሌላቸው ሰዎች ናቸው። በየወሩ ወጪያቸው ከገቢያቸው ይበልጣል። ብዙውን ጊዜ መጀመሪያ ለራሳቸው መክፈል ስለሚረሱ ነው። ሁለተኛ ቆጣቢዎች ተሸናፊዎች ናቸው የሚለው ደረጃ። በከባድ ጥረት የተገኘን ገንዘብ ከትራስ ስር ወይም አነስተኛ ከባድ ባለው የባንክ ሂሳብ ቁጥር በማስቀመጥ በፋይናንስ ረገድ ከ50% ሰዎች በላይ ያደርጉታል። ነገር ግን ይህ ማለት ጠንካራ የግል ፋይናንስ እቅድ ነው ማለት አይደለም። ለምን ከተባለ የዋጋ ግሽበት፣ ኢንፍሌሽን፣ በኢንፍሌሽን ምክንያት ለምሳሌ የዛሬ ዓመት $1 እና አሁን ያለበት $1 ዋጋ ፈጽሞ ይለያያል። ስለዚህ የብርን አቅም ይቀንሳል ማለት ነው። ኢንፍሌሽኑ በጣም ይጨምራል ማለት ነው። ስለዚህ በዚህ መሰረት ብር አቅሙ እየተዳከመ ይሄዳል ማለት ነው። መቆጠብ ብቻ ዋጋ የለውም ማለት ነው። ሌላኛው ሶስተኛ በጣም ስራ በዝቶብኛል የሚለው ደረጃ ነው። ይሄ ብዙ ሰዎች በሙያቸው፣ በቤተሰባቸው፣ በጓደኞቻቸው፣ በእረፍት ቦታቸው ብቻ በዛ ምክንያት ኢንቨስት ማድረግ የማይችሉ ሰዎች ናቸው። ሌላ ሰው እንግዲህ ስለዚህ ምን ያደርጋል? ገንዘባቸው ለሌላ ሰው ኢንቨስት እንዲያደርግላቸው አሳልፈው ይሰጣሉ። የዚህ አካሄድ ችግሩ እንዲህ አይነቱ ሰው እንዴት ኢንቨስት ማድረግ እንዳለበት ፈጽሞ አለመማሩ ነው። አራተኛ እኔ ባለሙያ ነኝ የሚለው ደረጃ ነው። ይህ ራስህ አድርገው ዱ ኢት ዮርሰልፍ የሚል ነው። ስለዚህ እዚህ ጋር የራሱን ገንዘብ ይጠቀማል እና የራሱን ውሳኔ ይወስዳል። እንግዲህ በርዕሱ ጉዳይ ላይ እንግዲህ ራሱን በደንብ እያስተማረ ነው የሚሄደው ይሄ ሰው። ነገር ግን ደግሞ ገና ወደ መጨረሻው ደረጃ አልደረሰም፣ ግን የተሻለ አሪፍ ነው ከሌሎቹ። አምስተኛው የካፒታሊስት ደረጃ። ይህ ደረጃ በኳድራንት ቢ የመጣና በዚያ ያሉትን ጽንሰ ሀሳቦች በኢንቨስትመንት ውስጥ እንዴት እንደሚጠቀም የተማረ ባለሀብት ነው። ለምሳሌ ብቻውን ኢንቨስት አያደርግም። ስለ ገበያዎቹ ያለ መረጃ ይጠይቃል፣ ይሰበስባል። እንዲሁም ደግሞ አማካሪዎች አሉት እና በዚህም ኦፒቲን ይጠቀማል፣ የሰዎችን ጊዜ ይጠቀማል። በተጨማሪ ኦፒኤምን ይጠቀማል፣ የሰዎችን ገንዘብ ይጠቀማል ማለት ነው። እንዲሁም ከካፒታል ትርፍ የሚያገኘውን የታክስ መጠን ለመቀነስ ኮርፖሬሽኖችን እንዴት እንደሚጠቀም ተምሯል። የደረጃ 5 ባለሀብት ከሁሉም ባለሀብቶች መካከል ቀድሞ የፋይናንስ ወይም ደግሞ የገንዘብ ነፃነት የሚደርስ ሰው ነው። ትምህርት 6 ስለዚህ እዚህ ጋር ደግሞ ቢዝነስ ኦነሮችና ኢንቨስተሮች ምን አይነት ምሳሌ እንይ። ለምሳሌ እዚህ ጋር ሊያደርጉን የሚችሉ ቢዝነስ አይነቶች፣ የመጀመሪያው ከ500 በላይ ሰዎች ኦን አርጎ የሚያሰራ አንድ ድርጅትን አንድ ሰው ቢገዛ ያ ሰው ቢዝነስ ኦነር መሆን ይችላል። ምክንያቱም 500 ሰዎች ለራሳቸው ብለው 8 ሰዓት ቢሰሩ ከ4000 ሰዓት በላይ ይሰራል። ያ ሰው በአንድ ቀን ከ4000 ሰዓት በላይ ሰራ ማለት የጊዜም የገንዘብ ነፃነት ኖሮታል ማለት ነው። ሌላኛው
ሶፍትዌሮችን ዴቨሎፕ ማድረግ ለምሳሌ እንደ ፌስቡክ እንደ ቲክቶክ አይነቶችን ፕላትፎርሞች ቢኖሩት ይህ ሰው የጊዜም የገንዘብ ነፃነት ይኖረዋል ማለት ነው። ሌሎች የሪል ስቴት ኢንቨስትመንቶች ላይ ፕላስ ደግሞ ታለንትን በመጠቀም ለምሳሌ እንደ ሩጫ አይነት ፕላስ ደግሞ ምንድነው ካላችሁ የዳይሬክት ሴልስ ካምፓኒዎችን መቀላቀል እና እዛ ላይ ሲስተም መገንባት ሌላኛው የቢዝነስ ኦውነር ሊያደርገን የሚችል ነው። ምናልባት በዚህኛው ላይ ሰፋ ያለ ማብራሪያ ሊኖር ይችላል፣ ሌላ ጊዜ እሰራላችኋለሁ። ምክንያቱም ከሌሎቹ ኢንቨስትመንት አንጻር ከምታወጡት በጣም ዜሮ በሚባል ደረጃ ነው የቢዝነስ ኦውነር ልትሆኑበት የምትችሉበት አንደኛው ዘዴ ስለሆነ በዜሮ ኢንቨስትመንት ሊሰራ የሚችሉ ናቸው። እነዚህም ሰፋ ያለ ቢዝነስ ኦውነር ሊያደርጉ የሚችሉ መንገድ ናቸው። ስለዚህ ይሄም ነው የሚገርማችሁ። ግን አንድ እዚህ ጋር የምነግራችሁ ነገር አለ። የራይት ኳድራንት እና ወይም ሌፍት ወይም ደግሞ በግራ በኩልና በቀኝ በኩል ባሉት ኳድራንት ላይ ለምሳሌ አንድ ሰው ተቀጥሮና ራሱን ቀጥሮ ኤምፕሎይና ሰልፍ ኤምፕሎይ የሆነ የዓለማችን 95% እዚህ ጋር ይገኛል። ከዛ ደግሞ ቢዝነስ ኦነርና ኢንቨስተር ጋር ደግሞ የዓለማችን 5% የሚሆኑ ህዝቦች እዚህ ጋር ይገኛሉ። እና የሚገርማችሁ የዓለማችንን ሀብት ደግሞ ስታካፍሏቸው የዓለማችን 95% የሚሆነው ሀብት ወደ ቢዝነስ ኦነሮች እና ኢንቨስተሮች ጋር ነው የሚሆነው። የዓለማችን 5% ሀብት ደግሞ የት ነው የሚሆነው? ተቀጣሪዎችና ራሳቸውን ቀጥረው የሚኖሩ ሰዎች ጋር። ስለዚህ አሁን ይሄንን በደንብ አንደርስታንድ ማድረግ አለብን። ስለዚህ ኳድራንት መቀየር ግዴታችን ነው። ገንዘብ ቢኖር ምናልባት ይሄ ቦርቦር ከምናገኘው የተሻለ ገንዘብ ልናገኝ እንችላለን። ግን ደግሞ ኳድራንቱ ተመሳሳይ ኳድራንት ውስጥ ከሆነን ግን መቀየር ግዴታችን ይሆናል ማለት ነው። ስንቀይር ሲስተም ይኖረናል። ያ ሲስተም ደግሞ እኛ ኖርንም አልኖርንም ገንዘብ ያመጣል ማለት ነው። ስለዚህ ይሄንን በደንብ አድርገን ማወቅ ገንዘብ አለብን። ይህ ማለት 5 ሰዎች ሆያ ሆዬ ሊሉ እናንተ ጋር ቢመጡም በለና ከዛ 95 ዳቦ ብትሰጧቸው ምን አይነት ነገር እንደሚፈጠር አስቡ። ለዛ ነው ቦታ መቀየር ያለብን። ማጠቃለያ እንዲህ። እሺ፣ ለፋይናንስ ስኬት 4 የተለያዩ መንገዶች እንዳሉ አይተናል። ተቀጣሪ፣ የግል ተቀጣሪ፣ የንግድ ባለቤት ወይም ባለሀብት። ስለዚህ ይሄ ምድር ሌላኛው ደግሞ የገንዘብ ፍሰት ካሽ ፍሎ ኳድራንት። በጣም የሚለያቸው እንግዲህ ቅድም አይተናል ኦፒቲ እና ኦፒኤም ነው። በደንብ ይጠቀማሉ ራይት ኳድራንቶች። ከዛ በመቀጠል ደግሞ እነዚህ ነገሮች በደንብ ተረድተን እንዴት ወደ ቀኝ ኳድራንት ወይ ደግሞ ወደ ቀኙ ኳድራንት እንዴት የምንሄድበትን ቴክኒኮች አይተናል። ስለዚህ እነዚህ ነገሮች በደንብ እንተግብራቸው። ትልቁ እንግዲህ የባለ ሀብቶች ደረጃዎች አሉ። እነዛንም ደግሞ አይተናል ማለት ነው። የፋይናንሻል አይኪዎችን ማለት ነው 5 እንዳሉ የፋይናንሻል አይኪዎችን ተረድተናል። እሱን በቀጣይ ደግሞ በተለየ ቪዲዮ እስከምንገናኝ መልካም የስኬት ጊዜ ይሆንላችሁ። ሰላም።